ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊ ምክረ ካህን ነው። በዛሬው መርሃ ግብራችን የማርያም መንገድ በሚል ርዕስ ከመምህር ጋር ቆይታ እናደርጋለን። በአብዛኛው ከእናንተ የተጠየቁ ጥያቄዎች መልስ አግኝተዋል። የማርያም መንገድ ማለት ምን ማለት ነው? አንድ ሰው የማርያም መንገድ መጠየቅ ያለበት ለምንድን ነው? የፍቺ እንደው ምክንያት የሚሆኑ ነገሮች በቤተ ክርስቲያን ምን ምንድን ናቸው የሚሉትን እናነሳለን። ከዛ ፊት ግን የእናንተን ጥያቄ ተመልክተን እንመለስ። ወግደረስ ተሰማ እባላለሁ። እሺ፣ እውነት ፕሮግራሞቻችሁ በጣም ደስ የሚልና በጣም አስተማሪ ገንቢ ናቸው። ሲዘርፈ ብዙ አንዳንድ ጥያቄዎች አሉ። ከጥያቄዎቹ መካከል የመጀመሪያው ጥያቄ የማርያም መንገድ ማለት ምን ማለት ነው? ትርጉሙ ቢብራራልኝ። በሁለተኛ መንገድ ደግሞ በልጅነት ስንጫወት የማርያም መንገድ ስጠኝ ይባላል እና የማርያም መንገድ ትርጉሙ ቢነገረን። እንደገና ደግሞ በሶስተኛ ደረጃ ሰዎች የማርያም መንገድ መጠየቅ ያለባቸው ምን ሲሆኑ ነው የሚለው ቢብራራልኝ። እንደገና ደግሞ ወደ አራተኛ ጥያቄ ስገባ ባለትዳሮች አንዱ ለፍቺ የሚያበቃ ምክንያት ቢያገኝ ወይም በሴቷ ወገን ሊሆን ይችላል በወንድ ወገን ቢያገኙ ትዳርን ለማስቀጠል የማርያም መንገድ መሰጠት ይኖርበታል ወይ የሚለው ቢመለስልኝ። እንደገና ደግሞ ወደ መጨረሻ ጥያቄ ስመጣ ለፍቺ የሚያበቁ ምክንያቶች ምን ምንድን ናቸው? በቤተ ክርስቲያን አስተምሮ ማለት ነው። በቤተ ክርስቲያን አስተምሮ ለፍቺ ይሄ ያበቃል የሚለው ነገር ደግሞ ቢብራራለን መላ ማህበረሰባችንን ያስተምራል፣ ይመግባል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ተመልሰናል ተመልካቾች። በእናንተ ጥያቄ መሰረት መምህር ተገቢ ምላሽ ይሰጣሉ። መልካም ጊዜ ይሆንላችሁ። መጋቢ ብሉይ መላክ ጌታነህ እባላለሁ። በቅድስት ሥላሴ ዩኒቨርሲቲ መጻሕፍተ ብሉያት የትርጓሜ መምህር በመሆንና በማገልገል ላይ ይገኛለሁ። የማርያም መንገድ በእርግጥ በኦርቶዶክሳውያን ምዕመናን ክርስቲያኖች ዘንድ የሚታወቅና በተደጋጋሚ የሚባል ቃል ነው። ነገር ግን እንዲሁ ባጭሩ የተወሰነ ነገር ለማለት ያህል የማርያም መንገድ ሲባል መነሻው ምሕረትን ከመፈለግ፣ ይቅርታን ከመፈለግ፣ ከአስቸጋሪ እና ከአስጨናቂ ሁኔታ የመውጫ መንገድን ከመፈለግ፣ ከመከራ ከልዩ ልዩ ስጋዊና መንፈሳዊ ፈተናዎች ለማምለጥና ለመውጣት ከመፈለግ የተነሳ ቅድም እንዳልሁት በብዙ ኦርቶዶክሳውያን ክርስቲያኖች ዘንድ ተዘውትሮ የሚባል ነው። እንግዲህ የማርያም መንገድ ሲባል በኦርቶዶክሳውያን ክርስቲያኖች ዘንድ ወላዲተ አምላክ ድንግል ማርያም ያላትን ተወዳጅነት፣ ተቀባይነት ሁላችን የምናውቀው ነገር ነው። ስለዚህ የማርያም መንገድ የሚለው ሐረግ መነሻውና መሰረተ ሐሳቡ ሶስት ነገሮችን ያመለክታል። የመጀመሪያው የማርያም መንገድ ሲባል ልክ እንደ በላዔ ሰብእ ወደ ጨለማ፣ ወደ መከራ፣ ወደ ሞት ይሄድ የነበረ ሕይወት የመውጫ በር፣ የመውጫ መንገድ ሲያገኝ ያ የማርያም መንገድ ይባላል። የማርያም መንገድ ማለት እንግዲህ ኦርቶዶክሳውያን ክርስቲያኖች ሰዎች ስለሆኑ በልዩ ልዩ ቦታዎች እና በልዩ ልዩ ምክንያቶች ግጭት ያጋጥማቸዋል እና ግጭት በሚያጋጥም ጊዜ ሁለት ወይም ከዛ በላይ የሆኑ ሰዎች ሲጋጩ መንገድ ስጠኝ፣ ወደ መጎዳዳት፣ ወደ መጠፋፋት መሄድ አይገባንም፣ መውጫ በር ስጠኝ ለማለት የማርያም መንገድ ስጠኝ፣ በማርያም መንገድ አስወጣኝ፣ በሰላም አሳልፈኝ፣ በይቅርታና በምህረት አሁን የተፈጠረውን ግጭትና አሁን የተፈጠረውን ነገር እንድናልፍ ተባበረኝ፣ እርዳኝ የማለት መንገድ ነው። ስለዚህ የማርያም መንገድ ሁላችንም እንደምናውቀው ድንግል ማርያም ከልጇ ከወዳጇና ከፈጣሪዋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ
ታማልደናለች ብለን እናምናለን። የምልጃ ቃል ኪዳንን ደግሞ መድኃኒታችን ኢየሱስ ክርስቶስ ለእርሷ ሰጥቷታል ብለን እናምናለን። በቤተ ክርስቲያናችን ቅዱሳት መጻሕፍትም ይሄ ነገር የታወቀ ነው። ስለዚህ የማርያም መንገድ ስጠኝ ሲባል ማምለጫ ስጠኝ፣ መውጫ በጅልኝ፣ የምህረትና የይቅርታ በር፣ የሰላም በር፣ የእረፍት በር ክፈትልኝ እንደማለት ነው። በተለይ ቅድም እንዳልኩት ሰው ከሰው ጋራ፣ አባት ከልጁ ጋራ፣ ወንድም ከወንድሙ ጋራ፣ ጎረቤት ከጎረቤቱ ጋራ በሚጣላበትና መጥፎ ቃላትን በሚለዋወጥበት የቃላቱ ልውውጥ ደግሞ እያደገ ሄዶ ደም ወደ ማፋሰስ የሰው ሕይወት ወደ መንጠቅ የሚደርስበት አቅጣጫ ሲመጣ የማርያም መንገድ ይላል እና የማርያም መንገድ ማለት የይቅርታ በር ስጠኝ ነው፣ አሳልፈኝ ነው። ስለዚህ የማርያም መንገድ እውነቱን ለመናገር ከመከራ ወደ እረፍት፣ ከሐዘን ወደ ደስታ መሻገሪያ ነው ለማለት ነው ምዕመናን የማርያም መንገድ የሚሉትና ስለዚህ አንዱ የማርያም መንገድ ቅድም እንዳልኩት የይቅርታ፣ የእረፍት፣ የመውጫ፣ የሰላም፣ የደስታ መንገድ እንደማለት ነው። ከጠላት የመውጫ መንገድ ነው። ስለዚህ ከቃል ኪዳን አማላጅነቷ ጋራ የሚገናኝ ሀሳብ ያለው ነው። ሁለተኛው የማርያም መንገድ ሲባል እንግዲህ ወላዲተ አምላክ ድንግል ማርያም ወወለደት ዘእንበለ ሕማም ነው የምንለው። በሕቱም ድንግልና ጸንሳ በሕቱም ድንግልና ጌታን ወልዳለች። ግን ጸንሰው የሚወልዱ እናቶች የሚሰማቸው የምጥ ህመም አልተሰማትም። ስለዚህ የማርያም መንገድ ሲባል እንደዛ ነው። ከምጥ መውጣት ወይም ደግሞ ከምጥ ነፃ መሆን፣ ከአደጋ ነፃ መሆን፣ ከመከራ ነፃ መሆን የሚፈልግ ሰው የማርያም መንገድ ይላል። ስለዚህ አሁን ምዕመናን የማርያም መንገድ ያድርግልሽ ሲባል ኦልሬዲ ምንድን ነው ከተባለ ወላዲተ አምላክ ድንግል ማርያም መርህ ለመንግስተ ሰማይ ናት። ስለዚህ የመንግስተ ሰማይ መሪ ናት ነው። የመንግስተ ሰማይ መሪ ናት ማለት በሌላ አነጋገር እንግዲህ ሁላችን እንደምናውቀው የመንግስተ ሰማያትም የገነትም ቁልፍ በእጁ ያለ መድኃኔ ዓለም ክርስቶስን የወለደች እሷ ናት። የገነትን በር የከፈተልን በደሙ እርሱ ነው። ወደ ገነት ስንገባ ደግሞ ልጇ ገነትን በደሙ ከፍቶልናል። ወደ ገነት ስንሄድ ደግሞ መርህ ለመንግስተ ሰማያት ድንግል ማርያምን ተከትለን እሷ እየመራችን እንገባለን ለሚለው ነገር የማርያም መንገድ ሲባልም የማርያም መንገድ ወደ መንግስተ ሰማያት የመጓዝ ወደ እግዚአብሔር የዘላለም ሕይወት የመቅረብ ወደ ገነት የመግባት ጉዳዮችም ከመንፈሳዊ ትርጉማቸው አንጻር የማርያም መንገድ እየተባሉ ይጠራሉና የማርያም መንገድ የሚለው ማህበራዊ ትርጉምም አለው፣ መንፈሳዊ ትርጉምም አለው ለማለት ፈልጌ። ማህበራዊ ትርጉሙ ቅድም እንዳልኩት ሰዎች በሚጣሉ ጊዜ እባክህን መንገድ ዘግተህ አትጣላኝ፣ መንገድ ይዘህ አትጣላኝ፣ ልታጠቃኝ አትሞክር እና የማርያም መንገድ ስጠኝ። የማርያም መንገድ ቀጭን መንገድ ነው፣ ቀጭን መንገድ ነው። ስለዚህ በዛ መንገድ ልለፍ ብሎ ማለት ነው ማህበራዊ ትርጉሙ። መንፈሳዊ ትርጉሙ ግን ቅድም እንዳልኩት መርህ ለመንግስተ ሰማያት፣ ወደ መንግስተ ሰማያት መርታ ታደርሰናለች። መቼም በተደጋጋሚ ይነሳል። እንግዲህ እውነቱን ለመናገር የተቆለፈችው የእግዚአብሔር ገነት በሔዋን ምክንያት እንደተቆለፈች ሁላችንም እናውቃለን። ቅዱስ ኤፍሬምም የጥንት ሊቃውንትም ይህንን አንስተው ተናግረዋል እና በእንተ ሔዋን ተአጽኦ ተገነት ወበእንተ ማርያም ድንግል ተርኅወ ለነ። እንዲሁ ዝም ብለን በውዳሴ ማርያም ውስጥ ስንደግመው ስንናገረው ቃሉ ቀላል ነገር ሊመስል ይችላል፣ ግን መንፈሳዊ ትርጉሙ ትልቅ ነው። ስለዚህ በእናታችን በሔዋን ምክንያት ውድቀት መጣ። በእናታችን በሔዋን ምክንያት ሞት ወደ ዓለም ወደ ሰው ልጆች ገባ። በእናታችን በሔዋን ምክንያት የእግዚአብሔር ገነት ተዘጋች። ወደ እግዚአብሔር ገነት እንዳንገባ ወደ ዕፀ ሕይወት እንዳንደርስ በኪሩቤል በሱራፌል ሰይፍ ተከልክለን ነበረ። ወላዲተ አምላክ ድንግል ማርያም ደግሞ የሕይወት ጌታ የሕይወት ራስ የሆነውን ክርስቶስን በመውለዷ ደግሞ ያ የተዘጋው ገነት ተከፍቷል። ወደ ዕፀ ሕይወት ወደ ልጇ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቅረብ ችለናል። በእርሱ ደም ከባሕርይ አባቱ ከራሱም ከመንፈስ ቅዱስም ጋር ታርቀናል። በእርሱ ሞት ሞታችን ሞቷል። እርሱ በመስቀል ላይ በከፈለው ዋጋ የእግዚአብሔር ገነት ለሚያምኑ ሁሉ ተከፍታለች የሚለውን ነገር ለማሳየት መንፈሳዊ ትርጉም የማርያም መንገድ እየተባለ ወደ መንግስተ ሰማይ መርታ የምታደርስ እናት፣
ክርስቶስን ያየንባት፣ ክርስቶስን ያወቅንባት፣ ክርስቶስን ያገኘንባት፣ የህይወት እንጀራን ያገኘንባት መሆኗን ለመናገር ያህል በማህበራዊና በመንፈሳዊ ትርጉም የማርያም መንገድ እየተባለ በክርስቲያኖች ዘንድ ይነሳል። ስለዚህ በአጭሩ ሐሳቡ ይህን ይመስላል። የማርያም መንገድ መጠየቅ ያለባቸው በምን አይነት መንገድ ነው ለሚለው ቅድም ያነሳኋቸውን ሁለት ነገሮችን መሰረታዊ አድርጌ በመልስ ደስ ይለኛል። አንደኛው ከማህበራዊ ጉዳይ አንጻር ነው። በማህበራዊ ህይወት ቅድም እንዳልኩት ነው፣ በክርስቲያኖች መካከል ፍጹምና ቋሚ የሆነ ሰላም የለም በክርስቲያኖች መካከል። ስለዚህ ብንወድም ብንጠላም አይናችን የሚያየው ጆሮአችን የሚሰማው ስለሆነ በአንድ ክርስቲያንና በአንድ ክርስቲያን መካከል በልዩ ልዩ ፍላጎቶችና በልዩ ልዩ ምክንያቶች ግጭቶች ይነሳሉ፣ ጠቦች ይነሳሉ። ስለዚህ በማህበራዊ ህይወት ሰዎች ግጭት በሚያጋጥማቸው ጊዜ የማርያም መንገድ መፈለግ አለባቸው። ተጣልተው መታረቅ አለባቸው። ተለያይተው እንደገና መገናኘት አለባቸው። ተኳርፈው ተለያይተው ወደ ህብረት፣ ወደ ሰላም መምጣት አለባቸው እና ሰዎች ብዙ ጊዜ የማርያም መንገድ የሚጠይቁበት አንዱ አጋጣሚ ይሄ ነው። በልዩ ልዩ የህይወት ክፍል እንደሚባለው ነው። በዚህ ምድር ላይ ስንኖር ቀኝና ግራ እጅ ይጋጫል፣ እግርና እግር ይጋጫል። ሰው በውስጡ ካለ ሀሳብ ጋር ይጋጫል፣ ከራሱ ውሳኔ ጋር ሰው ይጣላል። ስለዚህ እንደዚህ አይነት ነገሮች በሚያጋጥሙ ጊዜ ሰዎች የማርያም መንገድ መፈለግ አለባቸው ነው። የይቅርታን በር ፈጽሞ መዝጋት አይገባም። ሰዎች እንደማይታረቁ ሆኖ መጣላት የለባቸውም። ወይም ደግሞ ለዘላቂ ጠብና ለቋሚ የጥላቻ መንገድ በር መክፈት የለባቸውም እና የማርያም መንገድ ሰዎች የሚጠይቁት ከማህበራዊ ህይወት አንጻር ግጭቶች በሚያጋጥሙ፣ በስራ መስክ ሊሆን ይችላል፣ በትዳር ውስጥ ሊሆን ይችላል፣ በልዩ ልዩ መንገዶች ግጭቶች በሚያጋጥሙ ጊዜ ሰዎች የማርያምን መንገድ መጠየቅ አለባቸው። የማርያም መንገድ ቅድም ያልኩት መንገድ ስለሆነ ማለት ነው። ምህረት ማድረግ፣ ይቅርታ ማድረግ፣ ያ ነው የማርያም መንገድ የሚባለው። እንደዛ ነው። ለምሳሌ የማርያም መንገድ ስንል ድንግል ማርያምን አሁን አንድ ኪዳነ ምህረት እያልን በቅጽል እንጠራለን አይደለ? የምህረት ኪዳን። ያ ማለት ኦልሬዲ ምንድነው ከተባለ የማርያም መንገድ ስንል እሱ ነው የምህረትን በር፣ የይቅርታን በር ሰው ሲጣላ ፈጽሞ መዝጋት የለበትም። እና አንዳንድ ጊዜ ሰዎች እንደዚህ ሊያስቡ ይችላሉ። የማይገናኙ ይመስላቸውና ሰው ያስቀይማሉ። የማርያምን መንገድ ዘግተው ይሄዳሉ። አይ ከእንግዲህ በኋላ ከገሌ ጋራ በምንም አይነት ነገር አንገናኝም ብለው በሚያስቡበት ጊዜ ያንን አናገኘውም አያገኘንም ያሉትን ሰው ጎድተውት ይሄዳሉ። የማርያም መንገድ አሳጥተውት ይሄዳሉ። ለሌላ ጊዜ እንዳይራራላቸው፣ ይቅርታ እንዳያደርግላቸው፣ ምህረት እንዳያደርግላቸው የይቅርታና የምህረት ልቡን አድምተውት ዘግተውት ይሄዳሉ። እና የማርያም መንገድ ሰው መስጠት ያለበት የምንድን ነው ከተባለ የቆመ ሰው የሆነ ቀን ይገናኛል። የሞተ ሰው ነው የማይገናኘው እንጂ የቆመ ሰው የሆነ ቀን ይገናኛል። ስለዚህ በምስራቁ አቅጣጫ ላይ የተጣሉ ሰዎች በምዕራቡ አቅጣጫ ላይ ሊገናኙ ይችላሉ። ከተማ ውስጥ የተጣሉ ሰዎች ገጠር ላይ ሊገናኙ ይችላሉ። ቀን የተጣሉ ሰዎች በጨለማ ሊገናኙ ይችላሉ። በደስታ ቀን የተጣሉ ሰዎች በኃይለኛ ሐዘን ቀን ሊገናኙ ይችላሉ። ስለዚህ ሰዎች ያንን የማርያም መንገድ በማህበራዊ ህይወት መዝጋት ስለሌለባቸው፣ ስለዚህ ሰዎች ማህበራዊ ህይወታቸው ላይ የማርያም መንገድ መጠየቅ አለባቸው፣ መስጠት አለባቸው ሲባል ይቅርታ ምህረት ነው። መክፈትን ያመለክታል። ከመንፈሳዊ ህይወት አንጻርም እሱ ነው። የማርያም መንገድ ሲባል ከመንፈሳዊ ህይወት አንጻርም የምንድን ነው ከተባለ ሰው በልዩ ልዩ ፈተናዎችና መከራዎች ውስጥ ያልፋል። መቼም ይሄ ያለንበትን ዓለም እውነቱን ለመናገር በመኖር በአይናችንም በእጃችንም በስሜት ህዋሳቶቻችን ሁሉ እየዳሰስን እያየነው ነው። ስለዚህ በዚህ ምድር ላይ ስንኖር ምን አለ ከተባለ መከራ አለ። ፈልገን የምናመጣው አይደለም። አንዳንዱ ነገር እየሸሸነው የሚከተለን ነው። ስለዚህ እየሸሸነው የሚከተለን ይሄ መከራ በሚመጣበት ጊዜ ከአምላካችን ከእግዚአብሔር ጋር ፈጽሞ መጣላት የለብንም። የመንፈሳዊ ህይወት በሮቻችንን መዝጋት የለብንም። ወደ ቤተ ክርስቲያን እንደማንመለስ ሆነን ከቤተ ክርስቲያን መውጣት የለብንም። ከመንፈሳዊ ህብረት
እንደገና ወደዚህ አልመለስም ብለን ይሄ ድንጋይ ጥሎ ድንጋይ ወርውሮ ገሌ ሄደ እንደሚባለው እንደዚህ አይነት ውሳኔዎችና እርግማኖች አድርገን መሄድ የለብንም። ስለዚህ የማርያም መንገድ ሰው የሚጠይቀው መቼ ነው ከተባለ በተቸገረ ጊዜ እና ከመከራ የማይወጣ መስሎ በታየው ጊዜ፣ ተስፋ ለመቁረጥ እየተንደረደረ ባለበት ጊዜ ሰው የማርያምን መንገድ መጠየቅ አለበት። የማርያም መንገድ ማለት ወደ እግዚአብሔር መቅረቢያ ማለት ነው። ወላዲተ አምላክ ድንግል ማርያም ወደ እግዚአብሔር የቀረብንባት ናት አይደለም? ወደ እግዚአብሔር የቀረብንባት ስለሆነ ወደ ሰማይ የወጣንባት መሰላል ናት ስላል። ስለዚህ የማርያም መንገድ ዝም ብሎ የማርያም መንገድ አይደለም የተባለው። ስለዚህ የማርያም መንገድ ሲባል ኦልሬዲ ልክ እንደ ያዕቆብ ወደ እግዚአብሔር ክብር፣ ወደ እግዚአብሔር ጸጋ፣ ወደ እግዚአብሔር ማንነት የቀረብንባት ናት፣ መሰላል ናት። ስለዚህ ሰው ከመሰላሉ ግርጌ በወደቀ ሌሊቱ በከበደ በሌሊቱ ማዕከላዊ ሰዓት ላይ ብቻውን በሆነ ድንጋይ በተንተራሰ አባትም እናትም ወንድምም እህትም ባጠገቡ በሌሉ ጊዜ የማርያም መንገድ ያስፈልገዋል። ስለዚህ በመንፈሳዊ ሕይወት ወደ እግዚአብሔር መቅረቢያ ስለሆነ፣ ስለዚህ ሰው በመንፈሳዊ ሕይወቱ በተፈተነ በተቸገረ መንገድ በተዘጋበት ሰይጣን ግራ ባጋባው ጊዜ የማርያም መንገድ መጠየቅ ይገባዋል ነው። ትዳር ሕይወት እንደተባለው ልዩ ልዩ ፈተናዎች ያጋጥሙታል። በዚህ አጋጣሚ ምንም እንኳን በሁሉም ኦርቶዶክሳውያን ዘንድ ለትዳር ያለው አመለካከት ክቡርና ቅዱስ ቢሆንም፣ ነገር ግን ደግሞ አንዳንዶች ደግሞ ትዳርን እንዲሁ ገብቶ ተመልሶ መውጣት የሚቻልበት ተራ ተቋም፣ ተራ ነገር፣ የእግዚአብሔር ዓይን የማይመለከተው በእግዚአብሔር መለኮታዊ ፈቃድ ያልተመሰረተ መስሎ ሊሰማቸው የሚችሉ ተመልካቾቻችን ይኖሩ ይሆናል ብዬ አስባለሁ። በነገራችን ላይ እንግዲህ እግዚአብሔር ያቋቋመው እና የመሰረተው ተቋም ማን ነው ቢባል ትዳር ነው። ይሄ እንግዲህ በመጽሐፍ ቅዱሳችን ሁላችንም የምናውቀው የምንማረው የምናስተምረው ቃል ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ያለ ራሱ እግዚአብሔር ነው እና ለብቻውን ለነበረው ለአዳም ረዳት የፈጠረ ራሱ እግዚአብሔር ነው። ለአዳም የተፈጠረችውን ረዳት ስሟን አዳም እንዲያወጣ ወደ አዳም ያመጣት ራሱ እግዚአብሔር ነው። ስለዚህ ትዳርን የመሰረተው ማን ነው ከተባለ ትዳርን የመሰረተው አዳም ወይም ሔዋን አይደሉም። የትዳር መስራቹ የአዳምና የሔዋን ፈጣሪ የሆነው ራሱ እግዚአብሔር ነው። ስለዚህ በምድር ላይ እግዚአብሔር የመሰረተው ተቋም አለ ወይ ከተባለ እግዚአብሔር ፈጣሪ ነው። በነገራችን ላይ መስራች አይደለም። እግዚአብሔር ፈጣሪ ነው። ፈጣሪ ነው ማለት ኦልሬዲ የፈጠራቸው ፍጥረታት በሙሉ ምንድናቸው ከተባለ ሆነው የማያውቁ ይሁኑ እያለ የፈጠራቸውና ይሁኑ እያለ የገለጣቸው ናቸው። ከዛ በኋላ ይሁኑ ብሎ ከፈጠራቸው ነገሮች እንግዲህ በምድር ላይ በእግዚአብሔር መልክና ምሳሌ የተፈጠረው ሰው ብዙ ነገር መስርቷል። ግን እግዚአብሔር በምድር ላይ የመሰረተው ብቸኛው ተቋም ማን ነው ከተባለ ትዳር። ከዚህ የተነሳ ነው መጽሐፍ ቅዱስ በነገራችን ላይ ስለ ትዳር ከሁሉም በላቀና በበለጠ ይናገራል። መጽሐፍ ቅዱስ የሚያነቡ ኦርቶዶክሳውያን ክርስቲያኖች መጽሐፍ ቅዱስ ትዳርን በሚያብራራበት ልክ ሌሎች ነገሮችን አላብራራም ብለው ሊሉ ይችላሉ እና መጽሐፍ ቅዱስ ትዳርን በደንብ ነው የሚገልጥልን የሚነግረን። የትዳር የመስራቹ ማን ነው? መሰረቱ ምንድን ነው? ዓላማው ምንድን ነው? ፍጻሜው ምንድን ነው? ክብሩ ምንድን ነው? ጸጋው ምንድን ነው? ለሚለው ነገር በሙሉ መጽሐፍ ቅዱስ መልስ ይሰጣል ትዳርን በተመለከተ። ስለዚህ መጀመሪያ መረዳት ያለብን ትዳር መስራቹ እግዚአብሔር እንደሆነ፣ በመለኮታዊ ፈቃድ የተመሰረተ እንደሆነ፣ ተራና ቀላል ነገር እንዳልሆነ፣ እንደ ቢዝነስ ተቋም አይደለም። የቢዝነስ ተቋም ይመሰረታል፣ ኪሳራ ሲያጋጥመው ሊፈርስ ይችላል። ሌላው ቀርቶ እንኳን አንዳንድ ጊዜ የሆኑ የአካባቢ ድንበሮች ይሰመራሉ። ድንበሮቹ ለአስተዳደር የማይመቹ ከሆነ ሊፈርሱ ይችላሉ። ትዳር ግን እንደዛ አይደለም። ስለዚህ ትዳር መለኮታዊ እንደሆነ ወይም በመለኮታዊ ፈቃድ የተመሰረተ እንደሆነ መታወቅ አለበት፣ መሰመር አለበት። ምዕመናን ይህንን ማወቅ አለባቸው። በትዳር ውስጥም ያሉ ወደ ትዳርም የሚገቡ ምዕመናን ይህንን ማወቅ አለባቸው። የመጀመሪያው በዛ ላይ ትዳር በተደጋጋሚ ይነሳል አይደለ? ትዳር በነገራችን ላይ ለሁሉም ነገር መሰረት ነው። ለሀገር ሰላምም
ክብርም ትዳር ነው መሰረቱ። ሀገር የሚመሰረተው ትዳር ነው። ሀገር የሚመሰረተው ቤተሰብም ውስጥ ነው። ቤተክርስቲያንም ኦልሬዲ ምንድነው ከተባለ ከትንሿ ተቋም ከትዳር ነው ምን የምትለው ከተባለ ቤተክርስቲያን የምትሆነው የምትሰፋው ጉባኤ የምትሆነው። ስለዚህ በምንድነው በማህበራዊ እና በመንፈሳዊ ነገር ሁሉ ብናየው ትዳር ትርጉሙ በጣም ትልቅ ነው። ዓላማው ትልቅ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስም ትዳርን በተመለከተ በዕብራውያን 13 ላይ በግልጽ የነገረን ማለት ነው። ስለዚህ ጋብቻ ቅዱስ ነው፣ ምኝታው ንጹህ ነው ያለ። ስለዚህ ትዳር ቅዱስ ነው፣ ቅዱስ ተቋም ነው ትዳር። ምኝታውም ንጹህ ነው። የቅዱስ ተቋም ምኝታው ንጹህ ነው። ስለዚህ ይህንን ቅዱስ ተቋም ሰዎች ምን ሊሉት ይችላል ካል ሰዎች ቅዱሱን ተቋም ሊፈትኑት ይችላሉ እንደተባለው ማለት ነው። ለምሳሌ ሁለት የተዋደዱ እና ወደ ቅዱሱ ተቋም በቃል ኪዳን ለመግባት የወደዱ ሰዎች ወደ ቅዱሱ ተቋም ከገቡ በኋላ ከሁለቱ አንዱ ምኝታውን ንጹህ ማድረግ ሊያቅተው ይችላል። ወይ ባል በሚስቱ ላይ ቅድም እንደተነሳው ጥያቄ ወይ ሚስት በባሏ ላይ የማይገባ ቅዱሱን ተቋም የሚያሳድፍ ቅዱሱን ተቋም በነውር የሚጥል በርኩሰት የሚጥል ተግባር ሊፈጽሙ ይችላሉ። አሁን ከዚህ የተነሳ ኦልሬዲ ይህ ቅዱስ ተቋም በተፈተነ ጊዜ ምን አይነት አማራጭ ምን አይነት መፍትሄ ነው የሚደረገው? ቢታመም ትዳር ቢታመም ቅዱሱ ተቋም ቢታመም እና የህመሙ መነሻና ምንጭ ደግሞ ወይ ባል ወይ ሚስት ቢሆኑ ምን ይደረጋል? የመጀመሪያው እዚህ ላይ መጠንቀቅ የሚያስፈልገው ነገር ትዳር እንዳይታመም እጅግ በጣም ጥንቃቄ መደረግ አለበት በነገራችን ላይ። ነገር ግን ደግሞ የታመመ ሁሉ ይሞታል ማለት አይደለም። የታመመም እንደገና ካልጋው ላይ ይነሳል፣ እንደገና ይድናል። ስለዚህ ትዳር ቅድም ባልነው ምክንያት ከሁለቱ አንዱ ባለመታመናቸው ምክንያት ወይ በትዳራቸው ላይ ሌላ በመጨመርና በመደረብ ትዳር በሚፈተንበት ጊዜ ሚስት ወይም ባል ትዳሩ እየተፈተነ እየታመመ እንደሆነ ምኝታውም እያደፈ እንደሆነ ቢረዳ ቢያውቅ ምን ያደርጋል የሚለው ነገር የመጀመሪያው ነገር ምንድነው ከተባለ እኔ ሚስት ከሆነች የትዳሩ ፈታኝ ባል እንደሆነ ያወቀችው ባሏን ቁጭ አድርጋ መውቀስ አለባት ነው። በነገራችን ላይ ምንድነው ከተባለ በትዳር ውስጥ ባል ለሚስቱ አካልም መምህርም ነው፣ ሚስትም ለባሏ አካልም መምህርም ናት። ስለዚህ አካላት እርስ በርሳቸው በተጣሉ ጊዜ አንደኛው አካል ሌላኛውን አካል ለማዳን ምን ይላል ከተባለ ትኩረት ያደርጋል። ስለዚህ የባልና የሚስት ግንኙነት የተመሰለው በአካል ነው አይደለ? በአካል ነው የተመሰለው ማለት ነው። ስለዚህ በአካል ነው የተመሰለው። እንደገና ደግሞ በአካል መመሰል ብቻ ሳይሆን ተፈጥሮም ያንን ይነግረናል። ምክንያቱም ሔዋን ከአዳም ጎን ተገኘች አይደለ? አካሉ ናት። በሌላ አነጋገር ለእሷም እሱ አካሏ ነው። ስለዚህ እንደዚህ አይነት ሁኔታ በሚያጋጥም ጊዜ እኔ ሚስት ለባሏ መምህር መሆን አለባት። መምህር መሆን አለባት ሲባል ኦልሬዲ ያንን የተደረገውን ነውር ለባሏ ፊት ለፊት የመናገር ድፍረት ሊኖራት ይገባል። ተቋሙ እንዲድን፣ የታመመው ነገር መድኃኒት እንዲያገኝ፣ ፈውስ እንዲያገኝ፣ እንዲፈርጥ መውቀስ አለባት ነው። ስለዚህ የመጀመሪያው ነገር ብዬ የማስበው ትዳርን በነገራችን ላይ ከውጭ የመጣ አካል አይጠብቀውም። ለምሳሌ አሁን ትዳርን የንስሐ አባት ሊያክመው ይችላል እንጂ ሊጠብቀው አይችልም። ስለዚህ የመጀመሪያው ነገር ትዳርን ቅዱስ አድርጎ ንጹህ አድርጎ የመጠበቅ ኃላፊነት ያለው በባልና በሚስት ነው። ከሁለቱ አንዱ ግን ቅድም ባለው መንገድ እንቅፋት ሆኖ መሰናክል ሆኖ ቢገኝ ግን አንዱ ምን መሆን አለበት ማለት ነው? መድኃኒት አቀባይ መሆን አለበት። አካሉ እንዲጎዳ አካሉ እንዲቆረጥ መፍቀድና መፈለግ የለበትም። ስለዚህ የመጀመሪያው መነጋገር፣ መመካከር፣ መገሰጽ፣ ልክ አይደለህም ብሎ ማለት በጣም ያስፈልጋል ነው። አሁን ብዙ ባለትዳሮች በነገራችን ላይ ይሄንን አያደርጉም። የማያደርጉበት ምክንያት እንግዲህ ምን እንደሆነ ይታወቃል። አንዳንዴ ብስጭት ይይዛቸዋል፣ ንዴት ይይዛቸዋል፣ ስሜት ውስጣቸውን ይሞላዋል እና በስሜት በብስጭት በንዴት በሚሞሉ ጊዜ እንደ አማራጭ የሚታያቸው ተቋሙን ማፍረስ ነው። ስለዚህ ተቋሙን ማፍረስ እንደ ቀላል ነገር ስለሚታያቸው እኔ ይህንን ትዳር ትቼ እሄዳለሁ፣ በርህን ዘግቼልህ፣ ቤትህን ዘግቼልህ፣ ልጆችን በትኜልህ፣ እኔ አንቺን ትቼሽ ምናምን እንደዚህ አይነት ነገር ነው እና ትዳር
እንዳልኩት ቅዱስ ተቋም ነው፣ መለኮታዊ ተቋም ነው እና ፉክክር ይህንን መለኮታዊ ተቋም ሊፈትነው አይገባም። ስለዚህ በዚህ መሀል የሚደረገው ነገር ምንድነው ከተባለ ከፉክክር ይልቅ ምክክሩ በጣም ጥሩ ነው። ባል ሚስትን መምከር አለባት፣ ባል ሚስትን መምከር አለበት፣ ባል ሚስትን ማስተማር አለበት፣ ሚስት ባሏን መምከር አለባት። አንዱ ሌላኛውን ሊመራው ይገባል። ስለዚህ ባልና ሚስት እንደ ምንድናቸው ከተባለ እንደ ሁለት አይን የሚታዩ አይደሉም። ለምሳሌ ሁለት አይን አንዱ ቢጠፋ በአንዱ እያየን ልንኖር እንችላለን አይደለ? ነገር ግን ባልና ሚስት ግን ከባልና ከሚስት አንዱ ከጎደለ ግን ኦልሬዲ ተቋሙ ምን ብሏል? ጎሏል። ስለዚህ እንደዛ መሆን ስለሌለበት እኔ የመጀመሪያው ምክክር በጣም ያስፈልጋል። በመከባበር ላይ የተመሰረተ በፍቅር ላይ የተመሰረተ ይህንን ተቋም ለማዳን በመፈለግ የተመሰረተ ከሁለት አንዱ ምን ማለት አለባቸው ነው? የማርያም መንገድ መስጠት አለባቸው፣ መምከር አለባቸው ነው። ከዛ የምንድን ነው ከተባለ ይሄ ምክክር እንግዲህ በሁለቱ ብቻ ላይ ይፈታ ይችላል። በምክክሩ መተማመን ላይ መከባበር ላይ ተሳስቻለሁ፣ ባለማወቅ ነው፣ ስጋዊ ፍላጎት አታለኝ ነው የሚል ከተገኘ ደግሞ ለዚህ ምን ያስፈልገዋል ከተባለ በመሃል ደግሞ ኦልሬዲ የንስሐ አባት ያስፈልገዋል። የንስሐ አባት መካሪ ያስፈልጋል። ተቋሙን ከውጭ ሆኖ በእግዚአብሔር መለኮታዊ ጥበቃ የሚጠብቅ ደግሞ የንስሐ አባት ያስፈልጋል። በነገራችን ላይ የንስሐ አባቶች አንዱ ኃላፊነታቸው ምንድን ነው ከተባለ አንዱ ኃላፊነታቸው ትዳርን መጠበቅ ነው። ይህን ተቋም መጠበቅ ነው። ቅዱሱ ተቋም ከፈረሰ ቤተክርስቲያን ውስጥ ምን ይመጣል ከተባለ ቤተክርስቲያንን መፍረስ ያጋጥማል። ቅዱሱ ተቋም የከበረ ካልሆነ በነገራችን ላይ ቤተክርስቲያን ውስጥ ክብር አናገኝም። ስለዚህ እዚህ ጋር ቅዱሱን ተቋም በትነው ቤተክርስቲያን መጥተው ጉባኤ ነን ቢሉ ኦልሬዲ ምን ይሆናል ከተባለ ቤተክርስቲያንን ለመበተንም ቀላል ይሆናል ማለት ነው እና ሰው በሐዋርያው በቅዱስ ጳውሎስ መልእክት የበለጠ ለማጠናከር አንደኛ ጢሞቴዎስ ምዕራፍ 3 ላይ ዘይይክ ለሰሪያ ቤቱ ፎይ አስተማመን ቤተ እግዚአብሔር ነው። ቤቱን መምራት ትዳሩን መምራት የማይችል ሰው እግዚአብሔርን ቤት መምራት አይችልም አይደል የተባለ። ይሄ ስለ ቤተ ክርስቲያን መሪዎች የተነገረ ነው አይደለ? ግን ስለ ሁሉም የሚያገለግል ነው። ትዳር መምራት የማይችል ሰው በነገራችን ላይ ተቋም መምራት አይችልም፣ ኃላፊነት መሸከም አይችልም፣ መታመን አይችልም። በማህበራዊ ተቋማትም ራሱ መታመን አይችልም፣ ትዳሩን የማይሸከም ከሆነ ተቋሙን የማይመራ ከሆነ። ስለዚህ የመጀመሪያው ምክክርና በፍቅር መነጋገር ያስፈልጋል፣ መተራረም ያስፈልጋል። ከዛ ይህንን መተራረም እንዳልኩት በምንድን ነው ከተባለ ኦልሬዲ በክርስቶስ ፍቅር መተራረም እኮ ነው አይደለ? አዳም በሳተ ጊዜ ክርስቶስ አዳምን ተክቶ በመስቀል ላይ ጎኑን ተወጋ አይደለም እንለው። ስለዚህ ሚስት ባሏ በሳተ ጊዜ ሚስት ባሏ የሆነ ነገር ባጋጠመው ጊዜ ያንን ፔን መሸከም አለባት፣ ቁስሉን መሸከም አለባት፣ ህመሙን መሸከም አለባት እና እሱን ለማዳን ኃላፊነት መውሰድ አለባት። ስለዚህ ወደ ንስሐ አባት ከምክክር ቀጥሎ መቅረብ፣ ከዛ በንስሐ አባት በኩል ደግሞ የበለጠ እየተነጋገሩ ትዳሩን ለማዳን በጣም ያስፈልጋል ነው። እንደተባለው የግድ ፍቺ እንትን አይደለም። በቤተ ክርስቲያን ቅድም እንደተነሳው ጥያቄ ነው። ፍቺ አማራጭ ሆኖ ቀርቦ አያውቅም። ትዳር የእስር ቤት ያህል ቢሆን ነው የመጀመሪያው። ትዳር የእስር ቤት ያህል እንዳይሆን ማድረግ እና እዛ ላይ ስራ መስራት ያስፈልጋል ነው አይደለ? ትዳር የእስር ቤት ያህል እንዳይሆን። በነገራችን ላይ ትዳርን እስር ቤት የሚያደርገው ከሁለቱ አንዱ ምን ሲል ነው ከተባለ ከሁለቱ አንዱ አሳሪ አንዱ ታሳሪ ሲሆን ነው አይደለ? ስለዚህ አሁን በሁለቱ መካከል አንዱ አሳሪ አንዱ ታሳሪ እንዳይሆን ትዳርን ቅድም እንዳልኩት መለኮታዊ ተቋም መሆኑን አውቆ ከዛ ትዳርን የምንድን ነው ጥሩ ቤት መልካም ቤት የሚያደርገው ፍቅር ነው። ይህ ፍቅር አንደኛ ሰዋዊው ፍቅር ነው። ሁለተኛው በመንፈሳዊና በመለኮታዊ ፍቅር ትዳርን መመልከት ነው። ስለዚህ እንደው የእስር ቤት ያህል ቢሆን ግን እንዴት ነው ነገሩ ለሚለው ነገር በቤተ ክርስቲያናችን ቀኖና ለትዳር ፍቺ ያበቃሉ የተባሉ ሁለት ነገሮች ናቸው። አንደኛው በጥያቄውም እንደተነሳው ባል ወይም ሚስት በዝሙት ምን ቢሉ ከተባለ በዝሙት ሕይወት ቢወድቁና ከዛ የዝሙት ሕይወት በምክርም በፍቅርም መመለስና መውጣት አንችልም ቢሉ በዚህ ምክንያት ምን ሊሆን ይችላል ከተባለ ትዳር ወደ ፍቺ ሊሄድ ይችላል ነው። ስለዚህ ይህንን ሐዋርያው ቅዱስ ጳውሎስም በዝሙት ካልሆነ በስተቀር
ባል ሚስቱን፣ ሚስት ባሏን እንዳትፈታ ይላል፣ በዝሙት ካልሆነ በስተቀር። ዝሙት በነገራችን ላይ ለሰው ተራ ኃጢአት ሊመስለው ይችላል። በመጽሐፍ ቅዱስ የዝሙትን ያህል ከባድ ነገር የለም በመጽሐፍ ቅዱስ ውስጥ። ለዛ ነው መጽሐፍ ቅዱስ ብዙ ቦታ ላይ የምንድን ነው ከተባለ ኦልሬዲ በዚህ በትዳር ላይ የሚፈጸም ዝሙት ለመንፈሳዊ ዝሙት ራሱ ተምሳሌ ተደርጎ ይወሰዳል። እና ዝሙት ተራ እንትን አይደለም። በተለይ ክርስቲያኖች የሚፈጽሙት ከሆነ በክርስቶስ ደም የተዋጀውንና የተገዛውን ስጋቸውን ለርኩሰት አሳልፎ መስጠት ነው። እና ዝሙት ቀላል ኃጢአት አይደለም፣ በጣም ከባድ ኃጢአት ነው ዝሙት ማለት ነው። ግን ብዙ ሰው ኖርማል ያደርገዋል። አይ ተሳስቼ ነው፣ ስጋዊ ፍላጎት እንዲህ ብሎኝ ነው፣ መጠጥ እንደዛ ብሎኝ ነው፣ እንትን እንደዛ ብሎኝ ነው። መጠጥ እንዳይጠጣ ከሚከለከልባቸው ነገሮች መካከል እኮ አንዱ መጠጥ ለዝሙት ስለሚያጋልጥ ነው። ስካርን፣ መጠጥን ቤተክርስቲያን አጥብቃ የምታወግዘው ለዛ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በዝሙት ምክንያት ከሆነ እና ያ መታረም የማይችል ያ በዝሙት የወደቀው ሰውዬ መታደስ የማይችል መመለስ የማይችል መታጠብ መጥራት የማይችል ከሆነ ኦልሬዲ ወደ ፍቺ ሊያደርስ የሚችል መሆኑን ይናገራል። ሁለተኛ ያው እንደምናውቀው ሞት ነው። ሞት ምንም አማራጭ የሌለው ነገር ነው። ስለዚህ አንዲት ሴት ባሏ በድንገተኛ የሚሆን ታሞ ቢሞት ኦልሬዲ ማግባት ነፃነት ይሰጣታል። ስለዚህ ትዳርን አቅልሎ አለማየት መውጫ በሩ በጣም በተለይ መንፈሳውያን የሆኑ ኦርቶዶክሳውያን ክርስቲያኖች ትዳርን በጣም ማከም አለባቸው። ሲታመም ማከም፣ ሊፈርስ ሲል እንደገና መጠገን፣ ሊወድቅ ሲል እንደገና ማንሳት። ለዚህ ደግሞ የመጀመሪያው የነሱ ቅድም እንዳለው የማርያም መንገድ የይቅርታ ልብ ያስፈልጋል። ከዛ ቀጥሎ ደግሞ ምንድነው ከተባለ ኦልሬዲ ብቻቸውን ትዳራቸውን መሸከም ማዳን ማቆም ሲያቀታቸው ደግሞ ወደ ቤተክርስቲያን አባቶች መምጣት፣ ወደ እግዚአብሔር መጸለይ፣ መንፈሳዊ መሆን። በነገራችን ላይ መንፈሳዊ ሕይወት ትዳርን ይፈውሰዋል። ሰው መንፈሳዊ የሆነ በሄደ ቁጥር የእግዚአብሔር ጸጋ በውስጡ ያድራል። ከዛ ያ የእግዚአብሔር ጸጋ ደግሞ ይህን አልታመን ያለውን ባል ወይም አልታመን ያለችዋን ሚስት ምን ይላታል ከተባለ የእግዚአብሔር ጸጋ ወደ መታመን ያመጣታል። እና መጸለይ፣ ወደ ቤተክርስቲያን መቅረብ በጣም ጥሩ እንትን ይመስለኛል። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ ቀጣይ ጥያቄዎች ይዘን እንመጣለን። የእናንተንም ጥያቄዎች በዩቱብ በኮመንት ሴክሽኖቻችን እና በስልክ መስመሮቻችን እየደወላችሁ ልጠይቁን ትችላላችሁ። እስከ ሳምንት ቸርን ሰንብት።